በትግራይ ክልል ትላንት ከተማ የደመሰሱትና እስከ ስራቸው የቆረጡት የኤርትራ ጦርና የህወሓት አመራሮች ዛሬ በአንድ ጠረጴዛ ላይ ተቀመጡ። በሌላ በኩል ደግሞ በራያ በሰቆጣና በጠለምት ያልተጠበቁ አዳዲስ የወታደራዊ ጥምረቶች ተፈጥረዋል። በሰሜኑ የሀገራችን ክፍል ምን እየተካሄደ ነው? ማን ከማን ጋር ገጠመ? አዲስ አበባስ ለኤርትራ የሰጠችው የጦርነት ማስጠንቀቂያ ምንድን ነው? በዛሬው ዕለት የወጡትን አዳዲስ መረጃዎች በዝርዝር ይዘንላችሁ ቀርበናል። ሰላም ጤና ይስጥልን ውድ የፈጠነ ሚዲያ ቤተሰቦች፣ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። የሰሜኑ የሀገራችን ክፍል በወታደራዊና በፖለቲካዊ ውጥረቶች ሳቢያ እንደገና የትኩረት ማዕከል ሆኗል። በትግራይ ክልል ውስጥ የሚገኙ የተለያዩ የታጠቁ ኃይላት ልዩነት፣ የፌዴራል መንግስትና የአካባቢው አካላት እንቅስቃሴ እንዲሁም በየግንባሩ የሚታዩ የኃይል ስምሪቶች አዲስ ምዕራፍ መያዛቸውን የሚጠቁሙ መረጃዎች እየወጡ ይገኛሉ። በትግራይ ክልል ውስጥ የፖለቲካና የወታደራዊ ክፍፍሉ እየሰፋ መምጣቱን የሚያሳዩ ኩነቶች እየተስተዋሉ ነው። በቅርቡ የትግራይ ሰላም ኃይል በሚል ስም የተደራጀው ወታደራዊ አካልና አሁን በስልጣን ላይ ባለው የህወሓት ቡድን መካከል ያለው ግንኙነት የብዙዎችን ትኩረት ስቧል። ሁለቱም ወገኖች በራያ በጠለምትና በወልቃይት ጠገዴ አወዛጋቢ ቦታዎች ላይ ያላቸው የመሬት ይገባኛል ጥያቄ አንድ አይነት ይሁን እንጂ ከፌዴራል መንግስት ጋር ባላቸው አቋም ይለያያሉ። ህወሓት ከፌዴራል መንግስት ጋር ያለውን ውጥረት አጠናክሮ ሲቀጥል፣ የሰላም ኃይሉ ግን ከማዕከላዊ መንግስት ጋር ግጭት ውስጥ አለመግባቱን ይገልጻል። ሆኖም በአካባቢው ያሉ የፖለቲካ ተንታኞች እንደሚሉት በሁለቱም ኃይላት መካከል ያለው ልዩነት የአስተሳሰብ ሳይሆን የጥቅምና የስልጣን ሽሚያ ውጤት ነው። በተለይም የአማራ ክልልና የወልቃይት ጠገዴ ህዝብ የእነዚህም ቡድኖች ድብቅ አጀንዳና አካባቢያዊ ውጥረት በንቃት ሊከታተሉት እንደሚገባ ይነገራል። ይህ በእንዲህ እንዳለ በራያ አቅጣጫ በሚገኘው የቶንሳ ግንባር በከባድ መሳሪያ የተደገፈ ጥቃት መከፈቱ ተሰምቷል። የህወሓት ታጣቂዎች ከአዲ ጉደም፣ ደቡብ ወጀራት፣ ኮንካ፣ ጎንቅ፣ ቶንሳና ንፋሮ መጋላ መስመር በአዲ ቀሄ በኩል ተጨማሪ ኃይልና ከባድ መሳሪያዎችን በማስጠጋት በትግራይ ሰላም ኃይል ላይ ተኩስ መክፈታቸውን ከስፍራው ያገኘናቸው ምንጮች ያረጋግጣሉ። የሰላም ኃይሉ ወደ መቀሌ ለመግባት ዝግጁ መሆኑን ከገለጸ በኋላ በተከፈተበት በዚህ ጥቃት ላይ እስካሁን በትዕግስት ሁኔታዎችን እያጠና እንደሚገኝ ተገልጿል። በሌላ በኩል በህወሓት ታጣቂ ኃይል ውስጥ ከፍተኛ መበታተንና መኮብለል እየታየ መሆኑ ይነገራል። ባላማጣ፣ በቆቦና በአፋር ወሰን አቅጣጫ ባሉ ምሽጎች ውስጥ ተሰልፈው የነበሩ ታጣቂዎች በቀጣይ ቀናት አዲስ ጥቃት ለማስጀመር ሲዘጋጁ ቢቆዩ በአሁኑ ወቅት ምሽጋቸውን እየጣሉ በቡድኑም ሆነ በተናጠል በመኮብለል ላይ ናቸው። ይህ ሁኔታ በቡድኑ ወታደራዊና ፖለቲካዊ አመራሮች ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን በመዋቅር ውስጥ ያለውን እምነት ማጣትና መላላት ቁልጭ አድርጎ አሳይቷል። ከዚሁ ጋር ተያይዞ በሰቆጣና በጠለምት ግንባሮች ያልተጠበቁ የኃይል ጥምረቶች መፈጠራቸው የተገለጸ ነው። መንግስት ፋኖ ብለው የሚጠራቸው አካላትና የአገው ዲሞክራሲያዊ ንቅናቄ ታጣቂዎች ከህወሓት ጋር ጥምረት በመፍጠር በጋራ ምሽግ መያዛቸው ተመልክቷል። ይህም በዞኑ ያለውን የፖለቲካና የወታደራዊ ካርታ ይበልጥ ውስብስብ አድርጎታል። በቀጣይ መረጃችን ከኤርትራ ጦር እንቅስቃሴ ጋር ተያይዞ ከአዲስ አበባ በኩል የተሰጠው ጠንካራ ማስጠንቀቂያ ምን እንደሚመስል ወደ እናንተ እናደርሳለን። በሰሜን ኢትዮጵያ በኩል አሁንም አየሩ ሙሉ በሙሉ አልጠራም። በቀጠናው አዲስ የመሬት ላይ ወታደራዊ አሰላለፍና የፖለቲካ ተለዋዋጭነት እየታየ መሆኑን የሚጠቁሙ መረጃዎች እየወጡ ይገኛሉ። የኤርትራ መንግስት ከባድ መሳሪያዎችንና ወታደራዊ ኃይሉን በድብቅ ወደ ትግራይ ክልል እያስገባ ይገኛል መባሉን ተከትሎ ጉዳዩ በቀጠናው ደህንነት ላይ አዲስ ጥያቄና ስጋት ደቅኗል። የመረጃ ምንጮች እንደሚያመላክቱት ከሆነ የኤርትራ ጦር በሌሊት የመብራት ማጥፋት እርምጃዎችን በመጠቀም ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል አጉዟል። እንዲሁም የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኙ የህወሓት ወታደራዊና የሲቪል መስተዳደር አካላት ጋር ግንኙነት እንደነበራቸው የሚያሳዩ ምስሎች መውጣታቸው የሁለቱ ወገኖች አዲስ ወታደራዊና ፖለቲካዊ ጥምረት ማረጋገጫ ተደርጎ እየተወሰደ ይገኛል። ይህ አዲስ የኃይል አስተላለፍ ግን በብዙዎች ዘንድ ትዝብትንና ግራ መጋባትን ፈጥሯል። እንዲሁ በፖለቲካ የዘላለም ወዳጅም ሆነ የዘላለም ጠላት የለም እንደሚባለው ሆነ እንጂ በ2014 ዓ.ም በተካሄደው ደም አፋሳሽ ጦርነት የኤርትራ ሰራዊት አባላት የትግራይን ህዝብ የኢኮኖሚ መሰረት ለመናድ በሚል ለምግብ ፍጆታ የሚሆኑ የፓፓያ፣ የማንጎና የአቮካዶ ዛፎችን ሳይቀር በገጀራ ሲቆራርጡና ሲያወድሙ የነበረው አሰቃቂ ድርጊት የቅርብ ጊዜ የህዝብ ቁስል ነው። ትላንትና የህዝብን የዕለት ጉርስ የሚሆኑ ፍራፍሬዎችን እስከ ስራቸው ያወደመ ኃይል ዛሬ ደግሞ ከህወሓት አመራሮች ጋር በአንድ ጠረጴዛ ዙሪያ ተቀምጦ ወታደራዊ ጥምረት ፈጠረ መባሉ ከጀርባ ያለው የፖለቲካ ቁማር ምን ያህል ውስብስብና የህዝብን ስቃይ ያላገናዘበ መሆኑን ቁልጭ አድርጎ የሚያሳይ አጋጣሚ ይሆናል። ይህንን ወታደራዊ እንቅስቃሴ ተከትሎ ከአዲስ አበባ በኩል ጠንካራ የዲፕሎማሲና የህግ ማስጠንቀቂያ ተንጸባርቋል። በሶማሊያ የኢትዮጵያ አምባሳደር ሱሌይማን ደደፎ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የኤርትራ ድርጊት የሀገሪቱን ሉዓላዊነትና ዓለም አቀፍ ህግን በግልጽ የጣሰ ትንኮሳ ነው ብለውታል። አምባሳደሩ እንዳብራሩት ማንኛውም የታጠቀ ወታደራዊ ኃይል የማዕከላዊ መንግስቱን እውቅናና ፍቃድ ሳያገኝ የሉዓላዊት ሀገርን ድንበር አቋርጦ መግባቱ የተመሰረተውን የዓለም አቀፍ ህግ መርሆችን በግልጽ የሚጻረር ድርጊት ነው። እንዲሁም ኤርትራ ወታደራዊ ኃይሏን
ወደ ትግራይ በማስገባትና ከማዕከላዊ መንግስቱ ጋር ግጭት ውስጥ ከሚገኙ አካል ጋር በመቀናጀት በኢትዮጵያ ላይ ለተከፈተው ጦርነት በቀጥታ ተሳታፊና አጋር እንደሆነች ይቆጠራል። በተጨማሪም ይህ ድርጊት ኢትዮጵያ በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 እና በዓለም አቀፍ ሕግ የተረጋገጠላትን ራስን የመከላከል ሙሉ በሙሉ እንድትጠቀም ያስገድዳታል። በዚህም መሰረት ሀገሪቱ ደህንነቷን ለማስጠበቅ ለምትወስደው ማንኛውም ወታደራዊ ምላሽ ኤርትራ ህጋዊ ኢላማ ትሆናለች ብለዋል። በመጨረሻም አምባሳደር ሱሌይማን ደደፎ እንደገለጹ የኤርትራ መንግስት ከዚህ አካል ጋር የፈጠረው ጥንቃቄ የጎደለው ጥምረትና ህገወጥ እንቅስቃሴ የቀጠናውን ደህንነት ከማደፍረሱ ባሻገር የራሷን የኤርትራ ሉዓላዊነት ጭምር ለከፍ አደጋ የሚያጋልጥ የፖለቲካ ስህተት ነው ሲሉ አሳስበዋል። በአጠቃላይ በሰሜን ኢትዮጵያ እየታየ ያለው ይህ አዲስ የኃይል አስተላለፍና የኤርትራ ድንበር ተሻጋሪ ወታደራዊ እንቅስቃሴ ቀጠናውን ወደ አዲስ የምድር ላይ ግጭት እንዳይከተውና የሺዎች ህይወትም እንደገና ለፖለቲካ ግብግብ እንዳይሆን የብዙዎች ስጋት ሆኗል። የዛሬውን መረጃ በዚህ ያጠናቅናል። በጉዳዩ ላይ ያላችሁን ሀሳብ ኮመንት ላይ ጻፉልን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ።